እንጀምር። እሺ እንደምን አረፈዳችሁ? ሰላም ናችሁ? አሁን እንግዲህ ገራዶ ተፈናቃይ ወገኖች መጠለያ ካምፕ ውስጥ ከረጅም ጊዜ በኋላ ነው ተመልሰን የመጣ ነው። ያው እዚህ በተለያየ አጋጣሚ ከዚህ ቀደም እንመጣ ነበረ። አካባቢያችሁም ተቃይሯል። ያው በፊት ጫካ እንደነበረ መንቀሳቀሻ ነበረው። እንግዲህ በአንድ በሌላ መንገድ የከተማ አስተዳደራችን በየከተማ ውስጥ ለውስጥ ያለች ክፍት ቦታ ሁሉ በመቸብቸብ ላይ ነው የሚገኘው። ጥሩ ነው መጥፎ ነው የሚለው እነሱ ገምግመውት ቢሆን ነው እንግዲህ እኛ አስተያየት አንሰጥም እና እናንተም እንደተጣበባችሁ እያየ ነው። አሁንም ያላችሁት ያው በከተማ አስተዳደሩ ሳይሆን ቦታውን በገዛው ግለሰብ ይሁንታ እንደሆነ እየተረዳሁ ነውና ያው ብዙ ነገሮች ከጊዜ ወደ ጊዜ እየከፉ ነው። የተሻለ ቀን ይመጣል። መቼም ሰው ተስፋ አይቆርጥም። ዛሬ ወደ እናንተ የመጣ ነው አቅመ ደካሞችን ለመዘየርና የተወሰነች ሳንቲም ለመስጠት ነው። ሁለት ቤተሰቦች ናቸው የዛሬውን ንጋፍ የላኩልን ከአሜሪካን ሀገር። አንድ ወንድማችን ሀረር ተወልዶ ያደገ ያው ይሄን አካባቢ አያውቀውም፣ ግን በኢትዮጵያዊ አስተሳሰብና ልቦና እዚህ አካባቢ ያሉ ወገኖችን ለማገዝ ከሂውስተን ቴክሳስ አንድ ወንድም 80 ሺህ ብር ልኮልናል። ሌላ እህታችን ደግሞ እህት ገነት የምትባል እህታችን አለች ፊላደልፊያ አካባቢ ያሉ የሷም ጓደኞች አሉ። እህት ገነትና ጓደኞቿ ደግሞ ከዚህ በፊት ለፋሲካ በዓል ከላከችልን አደራ የተረፈ 70 ሺህ ብር አለ። እሱንም በተጨማሪ ይዘን መተናል ማለት ነው። ስለዚህ ሁለቱ በጋራ የላኩልንን 150 ሺህ ብር ነው ዛሬ ይዘን የመጣ ነው። ለ30 አቅመ ደካሞች ነው እንትን ያልነው። ያው በተለያየ ጊዜ ምናልባት የመሰጠት እንደዚህ ወረፋ ይኖራል። እናንተ ያው አሰራሩም ለኮሚቴዎቹም እንደሚያስቸግር ይገባናል። ግን ከዚህ በፊት ይሰጡም አይሰጡም 30 በጣም መስራት ለማይችሉ የጤና እክል ላለባቸው ለአቅመ ደካሞች በሚል ስለነበር የተግባባ ነው። 30 ተመርጣችኋል ማለት ነው ዛሬ። ስለዚህ ለእያንዳንዳችሁ 5 ሺህ ብር ነው የሚሰጠው። ያው በካሽ ነው ይዘን የመጣ ነው። በማቴሪያል ይገዛ ቢባል ያው ውስብስብ ነው መግዛቱ፣ ምኑም ትራንስፖርቱም አስቸጋሪ ነው። ያንን ሂደት ለመቀነስ ነው። በዛ ላይ ደግሞ እናንተ የጎደላችሁና የቸገራችሁትን ስለምታውቁ ከማንም በላይ በዚች 5 ሺህ ብር እንግዲህ የተወሰነች ቀን እንኳን ቢሆን የሚገፋ አስቤዛ ልታሟሉበት ትችላላችሁ። ስለዚህ አደራውን ለላኩልንን አሜሪካን ሀገር ለሚገኙ የጦሳ ቲዩብ ቤተሰቦች ከልብ እናመሰግናለን። ያው እንደተለመደው እኛ የላኩልንን አደራ በተጨባጭ ሳንቲም ቆጥረን ኢቭን ለእናንተ መተን ታክሲ እንኳን ስናደርስ የታክሲ እንኳን የምንቀንሰው ነገር የለም። ያው ሰዎች ግን በዚህ ልክ ይረዱታል አይረዱትም እኛ ስለዛ ብዙ ጉዳይ ሰጠንም። ያው ካላይ ያለውና የላኩት ሰዎች ጋር ከተግባባን ዋናው እሱ ነው ቁም ነገሩና ስለዚህ አሁን ሁላችሁም ስላላችሁ እየጠራን እሷን እንሰጣችኋለን። መጨረሻ ላይ ደግሞ ከክርስትናም ከእስልምናም አባትና እናቶች ሆናችሁ ትንሽ ዱዓ ታረጉና ለላኩልን ቤተሰቦቻችን እንሰነባበታለን ማለት ነው። ስለዚህ ከመስጠታችን በፊት ኮሚቴዎቹ ሀሳብ ካላቸው እንሰጣለን፣ ካልሆነ ወደ እንትን መግባት እንችላለን። እሺ በጣም እናመሰግናለን። ረዳችሁን አላህ ይርዳልን እያልን ነው። ዞሮ ዞሮ አሁን የደረሳቸውም ሲያመሰግኑን እንደዛው በቃ የዛው ኬዝ ያላቸው ሰው ደግሞ ሳይደርሳቸው ሲቀሩ እኛ አስቀረንባቸው እየመሰላቸው እኛን ሲረግሙ ያድራሉ። በመረገምና በመመረቅ መካከል ነው እኛ የምናድረው። አስቸጋሪ ጊዜ ላይ ነው ያለ ነው። ዞሮ ዞሮ እናንተ ያቅማችሁን አግዛችኋል። ቀላል ግዛኛ አይደለም። አላህ ይገዛችሁ። ደግሞ ለወደፊቱም ደግሞ እንደዛው ታሳቢ እንድታደርጉን ያልደረሳቸውን ደግሞ እንድናዳርስ እኛ ወረፋውን ጠብቀን ያልደረሰውን እያየን ነበረ። ያሁኑ ግን አቅመ ደካማዎችን በመመልመል ደርሰው እንዳደርሰውም በመሰለን ሰርተናል። ከዚህ በላይ እንግዲህ አላህ የሚያደርገውን ያድርግ። እኛ ያቅማችን በእውቀታችን ሰርተናል ብለን ነው የምናምነው። እናንተም አግዛቸዋል፣ እኛም በጉልበታችን ያቅማችን አግዘናል። እንግዲህ ደግሞ የሰጣችሁን ልም አላህ ይስጥልን። የተቀበሉትም ደግሞ አላህ ሀያታቸውን አቆይተው ደግሞ ዱዓ እያደረጉ የእናንተን ሀጃ የሚያወጡ አላህ አድርግልኝ እያልኩ አመሰግናለሁ በህዝቤና በራሴ ስም። ዞሮ ዞሮ አባቶችና እናቶች እንድትመርቁልኝ አስተያየትም እንድትሰጡልኝ ጋብዛለሁኝ። በራሴ በኩል በጣም አመሰግናለሁ። ደስ ብሎኛል። አላህ ይስጥልኝ ነው። እሺ ልጆቻችን ይቻላል። እሺ እዚሁ እንግዳ ይቻላል። ያው ልጆቻችን እሺ ወላዲያም እሺ ይቻላል።
እሺ 5000 ናት ቻት የያዙ በእጆ እሺ አረፍ ይበሉና ማለት ቆጥሩታል ይሄን ማናቸው ሰዓት ወይዳው ተቀበሉ በዚህ ናቸው ነው ታለማቸው እንደዚህ እሺ ማቆና እንደሳለ አሰራቡ ያያ እንተናመጡ ነው አባያ ማም እየጫነ እሺ አረፍ ይበሉ ቁጭ ባላችሁበት መቁጠር ትችላላችሁ ችግር የለውም አረሙሳ ያው የመጣ 150 ነው በቁጥር ሰት ካንዱ ወደ አንዱ እንዳይሄድ ነው እንጂ እኛ ይዘመተና ካሳይ ዳውድ ጌታ ይስጣችሁ እውነት እናንተም አስባችሁ ይሄንን ችግረኛ መኖርን አይታችሁ ይሄንን ተህታችንና ተወንድማችን የተቀበላችሁትን ወደዚህ ወደ ገራዱ አንጥታችሁ ማከፋፈላችሁ ራሱ ለኛ በቂያችን ነው። እዛ ውጭ ያሉን ልጆቻችን የላኩትም ጌታ ይጠብቃቸው፣ ሰላም ያድርጋቸው፣ ከዚህ የበለጠ እድገት ያግኙ፣ ደህና አላህ ያድርጋቸው። የኛ ነገር መቼም በጣም ይከብዳል፣ በጣም ነው የሚከብድ። የኛ ነገር በጣም አስጊ ነው። እውነት እርሜ ለደሴ ሕዝብ፣ እርሜ ለወንድም፣ እርሜ ለእህቶቻችን፣ እርሜ ለልጆቻችን ይህንን እውነት በቀላል ነገር የምናየው ጉዳይ ስላላደለ ድረስ እንጀራ ይስጣችሁ፣ በረካ ይሁኑ። ያርስጣችሁ ያርስጣችሁ፣ ለፈቃዳችሁን ፈቃድ ይስጣችሁ። አሁንም ይበልጥ ፈቃድ ይስጣችሁ። አሁንም ደግሞ እኛን ለፈቀዳችሁን እዚህ ልወደቅ ነው አደራውን ለዛ እያቀበላችሁ እዚህ አመጣችሁልናል። ብታስቀሩት ምን እናውቃለን እኛ። እግዚአብሔር ያክብራቸው፣ ጤናውን ሙሉ ጤናቸውን ይስጣቸው፣ በደስታ የምንኖረው ያርግልን። ያለነውም ደግሞ እኛም ደግሞ የተባረከውን ስርፋ እግዚአብሔር ይስጠን፣ እግዚአብሔር ይስጠን። ማዘባችን እንዲነሳልን ይሁን። አመሰግናለሁ። ሀጃችሁ ይሙላ፣ ሀጃችሁ ይሙላ። የጨለማ እንዲነጋልን አላህ ያርገው፣ እንዲነጋልን አላህ ያርገው። እናንተንም አላህ ያቆያችሁ፣ እነሱንም ሀያታቸው ይርዘም፣ ሀያታቸው ይርዘም፣ ኑሯቸው ይመር፣ ያማረ ኑሮ ይገባቸው፣ አዱንያውም አኸራውም በእጃቸው እንዲሆን አላህ ያርገው። አላህ መስል መቼም እኛ ይኸው እንግዲህ ተመጣን ይኸው 4 ዓመታችን ያው ዝም ብሎ ይኸው እንደዚህ ሲመጣ ነው እንጂ ሲቀር ያው ብዙ እየተቸገረ እየተሰቃየ ነው ያለው ህዝቡ። ጉልበት ያለው በጉልበቱ እንዴት እያለ ያችሁ ለለት ነው ውሎ ያድርም ያቺ አንድ ቀን የሚለፋበት ለዛችሁ ነው እኮ ነው። ጉልበት የሌላቸው ያው ብዙ ችግር ላይ ወርቆ ነው ያለ እና አሁንም እንደዚህ እና አይታችሁ እናንተ አመጣችሁ ረድታችሁናል። ጌታ ይርዳችሁ፣ አሁንም ይርዳችሁ፣ ልጅ ውጣላችሁ፣ ፈቃጅ አትጡ። ደግሞ ላልሰማው ላላወቀው እያሰማማችሁ ይሄ ክረምት አሁን ሲመጣ እኛ ምንም ነገር መንቀሳቀሻ የለንም። እንዲያው የሚረዳ ክፍል ይሄ ነው ብላችሁ አዋውልን። መቼም የደሴ ህዝብ ነው መቼም የያዘን። አሁንም ወደፊት እንዲያቋርጥብን እርዳታው የሰው እጅ ስለመልክተን ስለሆነ ያለ ነው። እንዲያቋርጥብን ላልሰማ ሰው አሰሙልን። እናመሰግናለን። ጃሪስጥልን አሁን ሰፊ ነበር እኮ አይደል? ይሄ አጥር ራሱ አልነበረም በፊት ሜዳ ነበር እንደውም። አሁን መለዋሻ ለህፃናቱ መለዋሻ እንኳን የህፃን መጫወቻ የለም። አሁን የሚገርም ነገር አረ እንደ ውጭ ላይ ወጥተው ፀሐይ መሞቂያ እንኳን አሁን ባለሀብቱን እየለመናችሁ ነው ማለት ከተማ አስተዳደሩ አስረክቧል። ምን መሰለህ የሆነች በሳው እንደዚህ ከተማ እንግዲህ የበሰለ ሰደቃ ምናምን ሲኖር አሁን ትንሽ ወደ ኋላ እሺ፣ አብሽር አሁን አውራኝ ጭኖ ይመጣል። ከዛ ባለሀብቱን እየለመን ነው መኪናው ላይ ስናስገባ አይቻልም ነው ጭራሽ የእርዳታህን ለማስገባት እንኳን ወደ ግቢ አይቻልም። አሁን ሽማግሌዎች ራሱ ቁጭ ብለው ፀሐይ የሚሞቁበት ቦታ የለም። የምታየው ነው እንግዲህ የምታየው ማለት ነው እያየኸው ነው። ክረምት አሁን ወልቅ ሲሆን እንደው ወጥቶ እንኳን አሁን በፊት ሜዳ ነበረች ወጥቶ ፀሐይ መሞቂያ። የለም አሁን የለም። የምታየው ምንም ሜዳ የሚባል ነገር የለም። እሺ ወዴት እንሂድ? ይሄ ሜዳ የነበረበት ቦታ ነው። ሜዳ ነበረ።
ታች ቤታቸው የፈረሰባቸው ሰዎች አመተረስ ተሰፈር ናቸው። ዘቤታው አንድ ምትወራው ያለች አሁን ሰዓት ጀምሮ ነው ወረፋው የሚታየው። ደህና ረፈዳችሁ። እሺ ደህና ረፈዳችሁ። አሁን የምታዩት ይሄ እንግዲህ መብራት የለውም እዚህ ጋር ማለት ነው። ይሄ አሁን መብራት የለውም፣ መብራት የለውም፣ በጨለማ ነው። ወንበሩ ነው የጣለው። ወንበር እንደው ማስቀመጥልኛ በጥበቃ ነው እዚህ ተራ አስገብተን የምናስጠብቅ ሰው። ምክንያቱም እዚህ ጋር የሆነ ወጣቶች ስለሚሆኑ እንደዚህ ፈጠረው እዳው የኛ ነው። በጨርቅ ተደራጀ ጨለማም ስለሆነ 90 ነፍስ እዚህ ውስጥ እንግዲህ በአንድ የሚታመገው የሚገርም ነው። 90 ሰው ነው ያለው አሁን እዚህ አዳራሽ ውስጥ። የሚገርም ነው። አብሽሩ ማይ ወደዚች ነው መጸዳጃው እዚሁ ነው። እንደው ፈጣሪ ታክሎ ነው እንጂ ወረርሽኝ ያለ መከሰቱ ራሱ አለ። ግን ምንድነው በሕክምና ብዛት ነው የተያዘው። ያው ጤና ጣቢያውም እዚሁ በቅርብ ስላለ ጤና መድህንስ ጤና መድህን አለ። የመድኃኒት እጥረት አለ። አሁን እዚህ ላይ ታውቃለህ፣ ወደ ግል ነው ብዙ ጊዜ የሚያዘዙት። የመንግስት ተቋማቱ ላይ የለም። በዛ ላይ ቀስ ቀስ አረግልኝ ባለፈው ልጅን ማዛወራት ውስጥ እንደዚህ ከባድ በረዶት ነው። ብዙ ቤት ነው እንትን የተቀዳደደው እዚህ ውስጥ ግን በረዶ ነበር። በአጋጣሚ የዛን ቀን በሰይጣን ነው። አዎ ፎቶ አንስተን ነው። ሰላም አዳራችሁ። ከባድ ነው ብቻ ሰው ልጅ በሯ በዛው እናገኛታለን። መውጫው በታች ሆኗል። ደግሞ በፊት በጤና ጣቢያውም ያሾልክ ነበር። ሰላም አዳራችሁ። አሁን እኮ ክረምት ጭቃ ሲሆን እንዴት ነው? ሰላም አራችሁ። አሁንስ ደረቅ ነው፣ ችግር የለውም። ክረምት አሁን ይሄ ወልቅ ነው የሚለው። ይሄ ዋልካ በቃ እሺ በሉ እሺ፣ ሰላም ዋሉ። እሺ ቻው። እሺ ወንድሜ ሰላም ዋሉ። እንደዋወላለን እንግዲህ አዲስ ነገር ሲኖር። እንግዲህ ተመልካቾች በጣም ሰፊ ሜዳ ያለው ቢያንስ በክረምት ወቅት በጣም ጭቃ ሲሆን መንቀሳቀሻ ደረቅ ቦታ ያለው ቦታ ነበረ። አሁን እንደምታዩት ነው እንግዲህ ያው እዚህ ግንባታም ተጀምሯል። እዚህ የምታዩት አዲሱ መናኸሪያ ነው። ወደ ምዕራብ ወረዳ የሚወጣውን ትራንስፖርት የሚያስተናግድ ተብሎ የተሰራ ነው።